ከውሸት ጀምሯል። ገና ምስጋና ብሎ ሲጀምር ከውሸት ጀምሯል። ከውሸት ጀምሯል። ስብሃተ እግዚአብሔር ይነግራፎ ብሎ የሚለውን ስብሃተ ማርያም ብሏል። አደውሉብኝ ባካችሁ። ላይቭ ላይ ያያችሁኝ አደውሉ። ላይቭ ላይ ያያችሁኝ ጴንጤዎች አደውሉ። እሺ አገልጋይ ነኝ እኔ፣ ሙሉ ጊዜ አገልጋይ ነኝ። ስራ አለኝ፣ እግዚአብሔር የተሰጠኝ ስራ አለ። ከመደወላችሁ በፊት ላይቭ ላይ ነው አይደለም ብላችሁ ቼክ አድርጉ። በመጀመሪያ ዝም ብለህ ስልኬን ስላገኘ ብቻ ጭርጭር አታርግ። ስብሃተ ማርያም አላሉ፣ ስብሃተ እግዚአብሔር የሚለውን ሰረዙት ማለት ነው። የኔ ጌታ ሰየኔ አባት፣ ሰየኔ አባት፣ በአንተ በቅዱስ ስምህ እጓደዳለሁ። ሰየኔ አባት፣ ሰየኔ አባት፣ ሰይ መንፈስ ቅዱስ፣ ሰይ ብርሃን የሆንከው እግዚአብሔር መንፈስ ኢየሱስ ክርስቶስን ከሙታን ያስነሳ የተንሳይ አምላክ እኔ አለሁልህ ጌታዬ። ሁሉም ጥግ ጥጉም ቢይዝ አንተ ከኔ ጋር ነህና ክፉን አልፈራም ብሎ እንዳለ ባሪያህ እዚህ ያሉ ወንድሞቼ እናቶቼ ቃልህ ላይ ነው ግፍ የሰሩት። ዕንባቆም ተነስቶ አይናገርም። አሁን ማነው ሶፎንያስ ተነስቶ አይናገርም። አሁን ተናግረው አልፈዋል። ነቢያቱና ካህናቱ ቅሌታሞችና ተንኮለኞች ሰዎች ናቸው። ይሄው ነው። አባ ገብረ ኪዳን እንዲሁ ናቸው። ተንኮለኛና ቅሌታም ናቸው። ማንን ያቀለሉት? በአምላክ ቃል ላይ ግፍ ሰርተዋል። ለሚጠይቀኝ ሁሉ መልሳልኝ አልኩ። ሲኒየር ፓስተሩን የትኛውን ቦታ ላይ በእግዚአብሔር ቃል ላይ ግፍ ካደረግ አንተ ቅሌታም ፓስተር፣ ቅሌታም ነብይ ነህ። ሶፎንያስ የተናገረው የአምላኬን ቃል ያቀልሃል። የሰራዊት ጌታ እግዚአብሔር ያቀልሃል አልኩ። የደፈርከው የነቀነከውን አጥር አላወክም። ባለቤቱን ካልናቁ አጥሩን ይነቀንቁ ብለው እንደሚሉ ማን እንደነቀነቃችሁ ማን እንደነካችሁ አታውቅም። ልክ ያስገባሃል እግዚአብሔር ነው ብዬ የምልህ። ልክ ያስገባሃል። የኔዎቹ ወንጌላውያን ብትሆኑ፣ ካቶሊክ ብትሆን፣ ኦርቶዶክስ፣ አይሁድ ቢሆን ማንም የነቀነቃችሁት የሕያው እግዚአብሔርን ቃል ነው አይደል? እንደዛ አድርገህ ከሆነ ጴንጤ ስለሆነ አንተርፍም። ሃሌሉያ! የኔ አባት፣ የኔ አባት፣ የኔ አባት ጌታ ኢየሱስ ያንተ መንፈስ፣ የክርስቶስ መንፈስ፣ የክርስቶስ መንፈስ፣ የክርስቶስ መንፈስ፣ ቅዱሱ መንፈስ ለዘላለም ስም ይባረክ። አንተ በባሪያዎች በነቢያት አፍ የተናገርከውን ቃል ሰረዙት። በቆሬ ልጆች አፍ ትንቢትን ያናገርክ ጌታ ሰረዙት። በእኔ ትውልድ መካከል ተሰረዘ። ጌታ ሆይ ጸጋህን ብታበዛልኝ አንዱ ነው ለ850 የገጠመው። አንተ ከኔ ጋር ስላለ ካለ ክፉን አልፈራም። አባዬ ስም ለዘላለም ይባረክ። የጌታዬ እግዚአብሔር መንፈስ ለዘላለም ስም ይባረክ። ጌታዬ እኮ ነህ፣ ጌታዬ እኮ ነህ፣ ጌታዬ እኮ ነህ። አባዬ ጌታዬ እኮ ነህ። ከአንተ አፍ የወጣውን ቃል ነው የሰረዙት። በቃልህ ላይ፣ በሕግህ ላይ፣ በትእዛዝህ፣ በስርዓትህ ላይ ግፍ ተሰርቷል። አዎ ግፍ ተሰርቷል። በሶፎንያስ ዘመን ብቻ አይደለም ጌታ፣ በእኔም ዘመን ግፍ ተሰርቷል። በቤተ ክርስቲያን ውስጥ ግፍ ተሰርቷል። በኦርቶዶክስ ውስጥ ግፍ ተሰርቷል። በእኛ በወንጌላውያን አማኞች ላይ በቃልህ የዋሹ በጣም ግፍ የሰሩ አገልጋዮች አሉ። አስቀድሜ ለሕይወት የሚሆን ንስሐ እንድሰጣቸው ለምናለሁ። ካልሆነ ግን እግዚአብሔር ሆይ በሚዋሹበት ሕዝብ ፊት ሞገስ አሳጥታቸው ከጎዳና ላይ ዘወር እንድታደርጋቸው በስም ጸልያለሁ። ውጣና ጩህ ያልከኝ ይህንን አይደለ? አንተ በሰጠኝ መንፈስ አይደል ታስጮኸኝ? ግፍ ተሰርቷል። በቃልህ ላይ ግፍ ተሰርቷል። በዚህ ቅዱስ ቃልህ ላይ በአባቶቻችን በነቢያት በሐዋርያት በነገርከን በሁላችን ጌታ በሆነው በልጅህ በኢየሱስ ክርስቶስ በተሰበከ ቃል ላይ ግፍ ተሰርቷል። አባ ለምን ዝም ትላለህ ብያለሁ። ለምን እንደምባቆም ታያለህ። አባዬ ታያለህ፣ እየሰማህ ነው። ታየኛለህ። በምን መንፈስ በምን ሞቲቭ እንደምናገር ጌታ ታያለህ። ግፍ ተሰርቷል። በቃልህ ላይ ግፍ ተሰራ። ቃልህን አጣመሙት። ለአንተ የተነገረው ለፍጡር ሰጡ። ጌታዬ ሆይ ከዚህ የበለጠ ነገር የለም። ከአንተ እኩል ጫማ ተለካኩ። ከአንተ እኩል ትከሻ ለትከሻ አለካኳቸው። ፍጡርና ፈጣሪ ያለየበት ባሪያና ጌታ እኩል የሰለጠነበት ዘመን ሆኗል። ጌታዬ ሆይ ካሰነበትከኝ፣ ካቆየኸኝ፣ እድሜ ከሰጠኸኝ
እግዚአብሔር እዚህ ላሉ ወንድሞቼ ናፍቶቼ ሁሉ በስምህ የምለምንህ ሙግቱ ክርክሩ የኔን ስም ለማስከበር አይደለም፣ የፕሮቴስታንትን ስም ለማስከበር አይደለም። ወንጌላውያን ወንድሞቼ ሁሉ የምንከራከረው በአንተ ሰዎች አምነ የዘላለምን የኃጢአት ይቅርታን እንዲያገኙ እንደገናም ስም እንዲከበር ነው። ስም እንዲከበር ነው። በዚህ ትውልድ መካከል ስም እንዲከበር ነው አባዬ። በዚህ ትውልድ መካከል ቃልህ እንዲከበር እኮ ነው አባ። ቃልህ እንዲከበር እኮ ነው። ቃልህ እንዲከበር ነው። ቃልህ እንዲከበር ነው። ያጣመሙት ቅዱሱ ቃልህን ነው። ያቃለሉት ቅዱስን ቃልህን ነው። ምራቅ የተፉበት በቅዱሱ ቃልህ ላይ ነው። በባሪያ በሶፎንያስ እንደተናገርከው ነቢያቶቹ ቅሌታሞችና ተንኮለኞች ሰዎች ናቸው። ካህናቶቹም መቅደሱን አርክሰዋል፣ በሕጌም ላይ ግፍ ሰርተዋል እንዳልክ። አዎ 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 አዎ። ያኔም ብቻ አይደለም ዛሬም ግፍ እየተሰራ ነው። ዝም ትላለህ ወይ ጌታ? ያልልህም እያየህ ነው። አሳይተኸኛል፣ ድጋሚ አሳየኛል ልልህም፣ ነግረኸኛል፣ ድጋሚ ንገረኛል ልልህም። አሁንም ምለምንህ የጸጋህን ብርታትና ጉልበት ነው። የሰዎች ልብ ይራድ፣ እግዚአብሔር የትዕቢተኞች ልብ ይዋረድ፣ የአመፀኞች ጉባኤ ይበተን። በቃልህ ላይ ግፍ የሰሩ ንስሐ ቢገቡ ይግቡ፣ ካልሆኑ ግን ዘርና መሰረታቸው እስኪጠፋ ድረስ እነሱን ከትውልድ መካከል እንድትነቅልና ያንን ልታመጣ ያለውን ትውልድ እንዳይመጣ እንቅፋት የኖሩትን ከመንገድ ላይ ዞር እንድታደርጋቸው እጸልያለሁ። በአንተ መንፈስ እጸልያለሁ። አንተ በሰጠኝ ጸጋ እጸልያለሁ። አንተ በሰጠኝ ዘመን የኔ አባት ለዘላለም ቅዱስ ስም ይባረክ። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው ጌታዬ። በእኔም በሕዝብህ በምድራችን በሚሰማው ትውልድ ሁሉ ጆሮ ልብና ሕይወት ሁሉ ላይ አክብረው። እንዲህ ያደረጉ ነው የሁላችሁ ያጣመሙት። አባ ሕርያቆስ ይለኛል ይመጣና የማንንም ኮተት ትውልድ ማለት ነው። እደግመዋለሁ፣ ኮተት ትውልድ እኮ አልኩ። አባ ኤፍሬም ይለኛል ኮተት የሆነ ትውልድ። የጻፉት ቀጥታ ከመጽሐፍ ቅዱስ ጋር የሚጣላ ትምህርት ስለሆነ ለሚጠይቀኝ ሁሉ መልሳለኝ። አዘጋጅቶኛል እግዚአብሔር፣ አዘጋጅቶኛል እግዚአብሔር። ሃሌሉያ። እንደነኛ አይነት የአገልጋይ ቅሌታ የአምላክን ቃል ያቃለሉ እነሱ የከበሩ ናቸው ልትል ነው? ቅሌታሞች ናቸው። ሕጉን ካቃለልክ በሕግ ላይ ግፍ ከሰራ አንተ ቅሌታም ነህ። ተሳዳቢ ነው ብለህ ካልከኝ ከሶፎንያስ ጋር አብረህ ትለኛለህ። ነቢያቱ የተብለው እግዚአብሔር ያልተናገራቸውን የሚናገሩ ቅሌታሞች ናቸው። ከአምላክ ድምፅ ሳሰማ የምትናገር ሁሉ ያው የጸጋ ስጦታ በሕይወቴም ላይ አክቲቭ ሆኖ ይሰራል። አታምታታኝም በመገለጥ በአካሉ በሆነች በክርስቶስ ቤተክርስቲያን ላይ ይሰራል። እንዲህ አድርገው ነው ትውልዱን የሚጫወቱበት። ንስሐ ትገቡ ከሆነ ንስሐ ግቡ። 4 አይና 6 አይና ብለህ የምትላቸው ገና በመጽሐፍ ይህንን የሚያክል የተደጎሰ መጽሐፍ ጽፈው ገና ውስጡን ሳናነበው ምስጋናው ላይ ነው የዋሹት። ገና የመጀመሪያው ምስጋና ላይ ማለት የእግዚአብሔርን ስም ሰርዞ የማርያምን ስም ይተካል። እኔ ደግሞ የማርያምን ስም ሰርዤ የእግዚአብሔርን ስም እዛው ጋር ደምቆ እንዲጻፍ በትውልድ ልኝ ያደርጋለሁ። ማርያም ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደለችም። 4 ነጥብ። ጥጋ ሲይዝልሃለሁ። የፈለግከውን ነቢይ ጥራ አልኩ። ኤልያስን አልከው ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደለም። ኢሳያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል አልከኝ ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደለም። የእግዚአብሔር ስም ተሰርዞ የዳንኤል ስም በገባበት ዳንኤልን ታች አውርጄ እግዚአብሔርን ላይ ያስቀምጣለሁ። አታዛባም። እዚህ ትውልድ ጋር መተህ አባቶች ያስቀመጡትን ድንበር አታፈርስም። እናፈርሳለን ትምህርትህን ማለት ነው። እናፈርሳለን እኮ አልኩ ትምህርትህን።
ያገናኘን እግዚአብሔር የቀጠሮ ቀን አለው። እንዲህ ነው ግፍ እየተሰራ ያለው ወንድሞች እናቶች። ለምን ትጮኻለህ አትበሉኝ። እዚህ እየመጣችሁ ሂጂና ተኝ እህትዬ ቤትሽ። ለምን ትጮኻለህ ኤርሚያስ ብላችሁ አትበሉ። በተለይ የእኛ ቤቶች ጩኸት እኮ ያለው በሕያዋን መንደር ነው። እንዲህ ነው እየተደረገ ያለው ዳግሻዬ፣ እንዲህ እየተደረገ ያለው ወንድሞች እህቶች እዚህ ያላችሁ በሕጌ ላይ ግፍ ሰርተዋል እኮ አለ ጌታ። በሕጉ ላይ ግፍ ይሰራሉ፣ በሕዝቡ ላይ ግፍ ይሰራሉ። ሕዝቡን ይቦጠቡጡታል፣ ይበሉታል። ሕዝቡን በምድር ይበሉታል፣ ለሲኦል ያስበሉታል። ይመጡና ደግሞ እኛ ክርስቶስን የጋረደ ትምህርት የለንም ብለው ይላሉ። እሺ ቴንኪ ወንድሜ፣ ተባረክ የኔ ወንድም ይሚማ። እሺ ቴንኪ እህቴ ወይ ወንድም ይሚማ። አይ ቲንክ የኢዮብ ልጅ ስም ነው ይሄ ስም። ይህን ስም አውቀዋለሁ። ከኢዮብ ልጆች አንዷ ይሚማ ትባላለች። ኢዮብ 42 ላይ ቴንኪ ተባረክ እህቴ። ውሃ ጠጣ አለች ሚስቴ ያስቀመጠችልኝ ቡና ሁሉ ነው እዚህ የቀዘቀዘው ቁርሴ ሁሉ ማለት ምን ያስበላል? ትውልድ እየተበላ ምኑን ትበላዋለህ? ምኑን ትበላዋለህ? ውጫው አይናፍቀኝ፣ ከልጆቼ ጋር መጫወት አይናፍቀኝ። ጥሪ እንዲህ ያደርጋል። በስጋዬ እንኳን ማረፍ ፈልጌ ለማረፍ እንኳን ለመቀመጥ ስል ተናገር ይለኛል ጌታ። በስጋዬ እንኳን እንዳላርፍ፣ በስጋ እንዳላርፍ ማለት ነው። ትውልድ እየጠፋ እንዴት እናርፋለን? ወንድሞች እናቶቼ፣ እዚህ የምታያቸው እህቶች ወንድሞች ሁሉ ቀን ከኔ ጋር ኩምተር ብለው የሚቀመጡት የሚጮሁት እንዴት እናርፋለን? ወንድሞች ህዝብ ላይ እንደዚህ እየተቀለደ የአምላክ ቃል ላይ እንደዚህ እየተቀለደ እንዴት ይታረፋል? እንዴት ውሃ ይጠጣል? ውሃውም ትዝ ሲለን እኮ ነው። እንደ ሰው ልበል፣ እኔ የሚያሳዝነኝ ጌታ ነው። እንደ ሰው ማለት ነው። እንደ ሰው የሚያሳዝነኝ እግዚአብሔር ነው የሚያሳዝነኝ። ፍጥረትን ፈጥሮ ካህናት ናቸው ተብለው አገልጋዮቼ ናቸው ተብለው ለቃሉ የማይታመኑ ቃሉን የሚያጣምሙ ስታያቸው ከሰማያት የወረዱ መልአክ ነው የሚመስሉት። የጠመጠሙት ሻሽ አይ ቲንክ ሻሹም ላይ ይመስለኛል፣ ሻሹም ላይ ችግር ያለ ይመስለኛል። የጠመጠሙት ሻሽ አይምሯቸው ናላቸውን ስላሰራቸው አይዶ ነው የማሰቢያቸው ጭንቅላታቸው ተዛብቶ እንደሆነ አይዶ ነው እንጂ እንዴት በጤናው ሰው እንደዚህ ብሎ ይጽፋል ብለህ ትላለህ? ጽፋል ብላችሁ ትላላችሁ? ስብሐተ እግዚአብሔር ይነግራፉ እያለን አላዜምንም በዜማ እኔ እንኳን አውቀዋለሁ ከነዜማው ጭምር አልረሳሁትም። ስብሐተ እግዚአብሔር የእግዚአብሔር ምስጋና አፌ ይናገራል ብለን አላልንም? ዳዊት ስናስተዛዝል አላልንም? በየቅዳሴው መካከል አልተባለም? በየመሐሌቱ አላልን? ጌታ ኢየሱስ እዚህ ውስጥ ያላችሁ ጌታ ኢየሱስ ክርስቶስን ባለማመን ገና የምትቅበዘበዙ ሰዎች ብዙዎች አላችሁ። ከኋላ ተደብቃችሁ ስሙ በብዙ ሺህ የምትቆጠሩ እዚህ ኦልሞስት ወደ 1000 የምትቆጠሩ ሰዎች መቼ ነው ግን የምትወስኑት? ካህናቱ ከድርሳናቱ ተጣልተዋል። ይኸው ቀሲስ ሊበክ ሁሉ ያሉትና መጽሐፉ ብሎ የሚለው አንድ አይነት አይደለም። አሳየው። ቪዲዮ ከፍቼ እሳቸውን አሰማው፣ መጽሐፍ ከፍቼ አስነበብኩ። እርስ በርሳቸው አንዱ ዲያቆን ከካህኑ ጋር ይጣላል። ቅድም ቪዲዮ እንዳሰማው በሕግ ላይ ግፍ ሰርተዋል እንጽፋለን ብለው ሲጽፉ ይኸው ግለሰቦች እንኳን ሲጽፉ እንደና አባ ገብረ ኪዳን አይነት ነቢየ እግዚአብሔር ዳዊት የምስጋና መዝሙር ብሎ መዝሙር 145 ቁጥር 21 ላይ የተናገረው ነው። የቆሬ ልጆች መዝሙር 45 ላይ የተናገሩትን ቃለ እግዚአብሔርን አጣሞ አባ ሕርያቆስ የመዝሙር 45ን የቆሬ ልጆችን መዝሙር አጣሞ እኔ ለንጉሥ ስራዬን እናገራለሁ ብሎ የሚለው እኔም የድንግልን ቅዳሴዋ እናገራለሁ ብሎ አጣመነ። አፌ እግዚአብሔር ምስጋና ይናገራል ብሎ የምስጋና መዝሙር 145 ቁጥር 21 ላይ ዳዊት የተናገረው አባ ገብረ ኪዳን እኔም የማርያምን ምስጋናዋ እናገራለሁ አለ። ምንድን ነው የምትፈልጉት? ምንድን ነው የምትፈልጉት? ኦርቶዶክሳውያን
ኦኬ የጌታን ስም በየገድላት በየድርሳናቱ እያበሻቀጣችሁ ፍጥረታት ሁሉ በእሱ ላይ መሰከሩበት፣ እግዚአብሔር ውሸተኛ ሆነ፣ ገብረ መንፈስ ቅዱስ ሐሰተኛ ሆነ ያላችሁን መጽሐፍ ያው አነበብኩት። እንግዲያው ግቡ ከእግዚአብሔር ጋር ነው አይደል? የእግዚአብሔርን ስም ለመሻር እግዚአብሔር ያደረገውን ተአምራቱን ለመቅበር ለመሸፈን ነው አይደል? በእኔ መቃብር ላይ ዛፍ ታበቅላለህ በመጀመሪያ ያልኩ የኤልያስ አምላክ ይፋረደኝ። ያገናኘን በቦታው ብሶብኛል አልኩ። ብሶብኛል። የለየልኝ ቆንጅዬ እብድ ነው የሆንኩት ስለ ክርስቶስ ብሶብኛል። ቃልህ በተሃ የወይን ጠጅ እንደጠጣ ሊፈነዳ እንዳለ አቁማዳ አድርሶኛል ብሎ እንዳለ ኤሊሁ ልክ እንደዛ ሆኛለሁ። ያገናኘናል ቦታው ላይ። ጌታ ኢየሱስ ጌታ ነው። ይወዷችኋል፣ ይወደናል። ንስሐ ያልገባችሁ ንስሐ ግቡ። ንስሐ ገብታችሁ በእግዚአብሔር ቤት ውስጥ የነበራችሁ ወለም ዘለም የምትሉ ወደ እግዚአብሔር መንግስት ተመለሱ። ወደ እግዚአብሔር መንግስት ተመለሱ። አትጠራጠሩኝ። እግዚአብሔር አምላክ ሊሰራ ያለው ሊያድነው ያለውን ያን የህዝብ ጎርፍ ያመጣዋል። በመጀመሪያ ግን እንቅፋቶችን ያስወግዳል። እያስወገደ የሰው እንቅፋት እፊት ለፊቴ መተህ ቆማለሁ ብለህ የምትል ጴንጤ በዛና በዚህ ምናምን ነገር ብለህ የፈለግከውን ማድረግ ትችላለህ። የፈለጋችሁትን ማድረግ ትችላላችሁ። አንዳንዶቻችሁም በማታውቁት ነገር ሄዳችሁ እንደምትገቡበት አውቃለሁ፣ ካልተጠነቀቃችሁ በስተቀር። ኦኬ እዛ ቤት የተለኮሰን እሳት እዚህኛ ቤት አምጥተው ለማርገብገብ ወሬ የጠማቸው ሰዎች እየተንቀሸቀሹ ነው እንደ ቀትር እባብ። ብዙዎች ሄዳችሁ ትማገዱበታላችሁ። ዛሬ ጌታ ይባርክ ብለሻል። በሚቀጥሉ ሳምንት ላይ ጌታ ካረዳችሁ ፎቶዬን ዘቅዝቀት ትሳደባለህ። የፈለግከውን አድርግ፣ መልስ አልሰጥህም። ያ እባብ ሲመታ ሊፈጠር ያለውን ነገር እግዚአብሔር ግልጽ አድርጎ አሳይቶኛል። እሱ ነው ሀፕን እየሆነ ያለው። ለምትወዱት ክርስቶስን ተጠንቀቁ። አንድ ነገር ግልጽ አድርጌ ልነግራችሁ እወዳለሁ። በባለፈው ከ3 ቀን በፊት ማለት ትናንት ወዲያ ይመስለኛል በወንድማችን በዮኒ ማኛ ቤት እየተነጋገርን በነበረበት ሰዓት ላይ ቢኒዬ ቪዲዮ የይቅርታ ቪዲዮ ለጥፏል። ቢኒ የታላቁ ሶሪ የዮሐድ ፎቶ አለኝ አለ። ዮኒም ላክልኝ አለኝ፣ እኔም ላክልኝ አልኩትኝ። ኦኬ እንለጥፈዋለን ብለናል። ምክንያቱስ እኔ ተገልጬ አይደል የምሰብከው? እስልምና ላይ ተገልጠው የሚሰብኩ በጣም ብዙዎች አሉ አይደል እንዴ? አሉ። ኦኬ ላክልናል ነው። ከዛ እኔ ከዛ ከነበርኩበት ቦታ ተነስቼ ወደ ቤቴ ስመጣ ከሚስቴ ጋር ነበርኩኝ። እቤት ገብቼ ላይቭ ከፈትኩኝ። 20 ደቂቃ አልሞላም። ወዲያውኑ ደውዬ ለዮኒ ወንድሜ ዮኒ ማኛ ደውዬ ዮኒ ቢኒ እንኳን ቪዲዮውን ቢልክል ማለት ፎቶን ቢልክል እንዳትለጥፈው አልኩት። በፍጹም እኛ ይሄ አይደለም አጀንዳችን ብዬ ለዮኒ ማኛን የነገርኩት። በፊቱ የቆምኩት የኤልያስ አምላክ እግዚአብሔር ምስክር ነው። ማናችሁንም አልጠራም። ነገርኩትኝ እንዳትለጥፍ፣ እኔም ጋር ቢመጣ እንዳትለጥፍ አልኩት። በዚህ ተነጋገርን፣ ዝም አለን። እኔ ጋር ሌሊት መሸ፣ ተኛውን። ጠዋት ስነሳ የእኔ ወንድሞች የሚባሉ በማይመለከታቸው ገብተው እሳቱን ሊለኩሱ ፈለጉ። እኔ ፈቃልኩኝ፣ ዞር አልኩኝ። እንደምወዳቸው ምንም ግፍ አንዳች ክፉ ነገር ሳልናገር ዞር አልኩኝ። ምስክሮች አሉ እዚሁ። ከዛስ ወጡ። በየቤቱ ሁሉ አሁን እየተናገሩ ያሉትን እየሰማችሁ ነው። በቅንነት የምነግራችሁ የባለፈውን ሶሻል ሚዲያ ላይ የተነሳውን እሳት አይነት ሊያስነሱ የፈለጉ እስሬ የነበሩ ሰዎች ሁሉ ጭምር በተቃርኖ ቆመዋል። ምን አድርጋቸው? ምንም። የአብርሃም እንደ ነቢዩ እንደ ሳሙኤል እናገራለሁ። አንዳቸውንም ግፍ አላደረግኩባቸውም። በዚህን ያህል ልክ እናገራለሁ። አንዳቸውንም አልበደልኳቸውም። የአባቴ የክርስቶስ መንፈስ ምስክር ነው። አንዳቸውንም የአመፀኞች ጉባኤ ምናምን ነገር ብለው ሁሉ ተለዩን። የምንወዳቸው ወንድሞቻችን፣ የምንሳሳላቸው ወንድሞቻችን ማለት ነው። ሌሎችም በየቤታቸው ቤት ከፍተው ምክንያት ይፈልጉ ነበር ለመሳደብ። ምክንያት አገኙ። ምን ብዬ ስላልኩኝ ፎቶ ለጥፋለሁ። ለጠፍኩ? አልለጠፍኩም። ወንድሜ ዮኒ ለጠፈ? አልለጠፈም። ራሱ ዮኒ ደውዬ እነግርሃለሁ። አልለጠፍንም፣ አንለጥፍም። ህሊና እኮ አለን፣ ህሊና አለን። እኛ አጀንዳችን አይደለም። ይቅርታ ጠይቅ ብለው ተረባረቡብኝ፣ አጠገብ ያሉ ሰዎች ሁሉ ጭምር ሳይቀር። አልጠይቅም። ለምን? መንፈስ ቅዱስ በህሊና ላይ ወቀሳ ባላመጣው ነገር አልጠይቅም።
አልጠይቅም። ትቢትና ልይዞኝ አይደል? አልጠይቅም። አልበደልኩትም። ምንም የተለጠፈ ነገር የለም። ምንም ነገር የለም። ምን ነው ከኔ በፊት ደምረው ጴንጤ በነበረበት ሰዓት ላይ አንዳንዶቹ አጠጋቸው ሆኖ እለጥፈዋለሁ ብሎ ያለውና የተናገረው እሱ አልነበር? ለምን እሱን አልተናገሩትም? እስሬ ሆነው አሁንም እንኳን ጌታ እግዚአብሔር ምስክር ነው። እዚሁ ገስት ላይ እንኳን ያሉ ሰዎች ሆነው ጌታ ልባቸውን ካረዳ በስተቀር ኤርሚያስ የሆነ ነገር ይሳሳት ብለው ውድቀቴን ተጠባብቀው ስሜን ለማጥፋት የተዘጋጁ ሰዎች አሉ። ጌታዬ በራእይ ያሳየኝ አሉ። ሁሉ እዚህ ስለማይነገር ነው። ግን አንድ ነገር ልንገራችሁ። ከሶሪያ ከኤፍሬም ጋር ተባብሮ የዳዊትን ቤት መጥቶት እንዳልቀረ ሂዱና ከኦርቶዶክስ ጋር አይደለም ከሙስሊም ጋር ቁም። ኦኬ፣ አታስቆሙኝም። የወሬ ጥማት ያለበት ትውልድ ሁሉ ማለት ነው። ባነደዳችሁት እሳት ራሳችሁ ትቃጠላላችሁ እንጂ እኔን አታቃጥሉኝ። እናንተ ወሬ ውስጥ ገብቼ አብሬ አልቃጠልም። እዛው ትቀጣጠላለህ፣ እርስ በርስ እዛው ትነጃለሽ አልኩሽ። ኦኬ፣ ወሬኛ ሴቶች አሉ እዚሁ ሶሻል ሚዲያ ላይ ታጓቸዋላችሁ። የኔን ፎቶና የኔን ስም ይዘው ወጥተው እንዲህ አለ እንደዛ አለ ብለው የሚሉ አንድ ቀን ኢየሱስ ጌታ ነው ብለው ሰብከው የማያውቁ ሊሰብኩም አይችሉም። አልተጠሩም። ባላቸው ውጭ ሄዶ ደርሶ እስኪመጣ ድረስ ከልጆቻቸው ጋር እየተጫወቱ መሄጃም ስለሌላቸው ወጥተው ነው ሲያላዝኑ የሚውሉት። ጥሪ የለም። ከየት ያመጡታል? ባልተጠሩበት ካልተላኩ እንዴት ይሰብካሉ ይላል እኮ። እባቡ እዚህ ሲመታ ሲወራጭ ያ ወርቃማ እባብ ከቅርብም ከሩቅም ያሉ ተነሱ አልኩ። እዚህ እኔ ጌታ ኢየሱስ ምስክሬ ነው አልኳችሁ። እዚህ ገስት ላይ እንኳን ያላችሁ ነገ አድማችሁ ሄዳችሁ የፈለጋችሁትን ብላችሁ ትሉ መልስ አልሰጣችሁም። እግዚአብሔር ያሳየኝን አሳይቶኛል። እስከዛ ግን የአስቆሮቱ ይሁዳ ከስሩ ተለይቶት ሊሸጠው እስከሄደ ድረስ አቅፎት እንደኖረ ጸጋ አብዝቶልኛል። አቅፌ ወንድምነት እያልኳችሁ እላችኋለሁ። የእውነቴን ያለ ሽንገላ ከዚህ በፊት ተናግሬያለሁ። በጣም ብዙ ነገር ቢኖርብኝ ቅንነቴ ብቻ ይጥልሃል አልኩ። ቅንነቴ በያው ጌታ ፊት ሌላ ተንኮለኛ ነው ብለህ ትለኝ ትችላለህ። ቅንነቴ ብቻ ይጥልሃል። ቅንነቴ አልኩ። ጅል ሞኝ ነገር የማይገባው ምክር ማልሰማ ሆኜ እንዳይመስልህ። ቅንነቴ ብቻ አልኩ። የቅንነቴ እንባ ብቻ ይጥላል። እኔ ግን ጣለው ብያለሁ በጌታ ፊት። ራሱ ዞር ያደርጋል። ራሱ ዞር ያደርጋችኋል። ምክንያት ፈልጋችሁ ልታደሙኝ ልትወጉኝ የምትፈልጉ ማለት ነው። ምክንያት ፈልጋችሁ ባላጠፋሁት ጥፋተኛ ብለህ ልትል፣ ባልበደልኩት በደለኛ አድርገህ ልስል ተደራጁ። በጣም ወዳችሁ ወንድሞቼ ናቶቼ፣ በውስጥ ሜሴጅ የጻፋችሁልኝ ሁሉ ጭምር በዚህ ጉዳይ ደግማችሁ እንዳትጠይቁኝ። ከኔ ጋር ልትጣሉ ካልፈለጋችሁ በስተቀር ብሎክ እንድንደራረግ ካልፈለጋችሁ በስተቀር እንዳትልኩ። እኔ ማንንም ብሎክ አድርጌ አላውቅም። በጣም የምሳሳላችሁ ወንድሞቼ ናችሁ። ምክራችሁን ሁሉ አልሰማም፣ ሁሉንም አልሰማም። የምሰማው አለ፣ የማልሰማው አለ። በቃ ለእኔም ተውልኝ። ኦኬ፣ ለእኔም ተውልኝ። ወንድምነት ለእኔም ተውልኝ እንጂ እንዴ እኔ እኮ ጣቴን የምጠባ እኮ ሕፃን ልጅ አይደለሁኝም። ትንሿን ጣቴን አፌ ውስጥ ወጥፌ የምዞር እኮ ሰው አይደለሁም። የሶስት ልጆች አባት ነኝ። መካሪ ያጣው ሰው አይደለም። ፓስተር አለኝ። ፓስተር ሰለሞን ደሳለኝ አለ። ሚስቴ አለች። ሲጀምር ፓስተር ሰለሞን ደሳለኝ አለ። የቤተክርስቲያናችን የሻሎ የክርስቶስ ቤተክርስቲያን መሪዎች አሉ። እጅግ የምወደው እግዚአብሔር ሰው ይህንን ሶሻል ሚዲያ ከጀመርኩበት ጊዜ ጀምሮ በሱን ያህል ልክ የሚቆጣኝ፣ በሱን ያህል ልክ የሚገስጸኝ፣ በሱን ያህል ልክ የሚያርመኝ ማንም የለም። የእግዚአብሔር ሰው ፓስተር ታሪኩ ሼቱ ይኸው እዚህ አለ። በጣም ብዙ ወንድሞች እህቶች አሉ እዚህ ስማቸውን ማልጠራ። እህቴ እብራዊት አለች። ወንድሜ ዳጊ አለ። ወንድሜ ቢኒያው አለ። እዚህ ወንድሜ ዜዶ አለ። ሁሉን እኛ እንምራሃት በሉ። ለእግዚአብሔር ሕዝብ እሳት ለኩሳችኋል አይደል? ትሞቀዋለህ አልኩ። ትሞቃለህ። ልብ ተቃጥሎ በመንፈስ ቅዱስ ልቤ እየተቃጠለ እሰብካለሁ። አንተ ግን በነገር ተቃጥለህ ፍጻሜህ እንዳታበላሽ። በማይመለከት ጦርነት የገባው ነግራችኋለሁ አይደል? ባለፈው ዞር በሉ እናንተ። ጌታ ኢየሱስ ምስክር ነው። ራሴን ስለመናገር አይደለም፣ ደጋግሜ ተናግሬያለሁኝ በእግዚአብሔር መንፈስ ሆኜ። ፈርዖን ኒካኡ በከርከሚሽ ላይ እግዚአብሔር እንዲወጋ የባቢሎንን ንጉሥ እንዲመታው ሲልካው ኢዮስያስ በማይመለከተው ገብቶ ብዬ
2 ቀን ነግራችኋለሁ። እንዴት እንደሰማችሁኝ አላቅም። ምን ይመለከታል ኢዮስያስ? ምን ይመለከታል የደገኛው ንጉሥ ኢዮስያስ? ፈርዖን ኒካውን እግዚአብሔር ከርከሚሽ ላይ ነው የላከው በመንገድህ ልለፍ ብሎ ስላለው አታልፍም ብሎ ባቢሎናውያንን ለማስጣል በመጊዶ ሜዳ ላይ ከቀርሜሎስ ተራራ በታች ወቅቶ ገደለው በቀስት ታውቃለህ። ደገኛው ኢዮስያስ ለእስራኤል ቤት ተሐድሶን የሰራ በሰለሞን ዘመነ መንግስት የነበረውን አይነት ፋሲካ ለመጀመሪያ ጊዜ ያደረገ ከድል መከናወን በኋላ በመንገድ ልለፍ ነው ያለው። እኔ ዛሬ ይሁዳን ለመውጋት አልመጣሁም፣ እግዚአብሔር ባንተ ላይ አላከኝም አለው። አይሰማም። ህልዳናን አልጠየቃትም። ኢዮስያስ ነብይ ነበረች በሱ ዘመን። እንባቆምም በዚያው ዘመን ነበር የነበረው፣ ትንሽ ቀደም ብሎ ከኤርሚያስም ቢሆን አልጠየቀም። ነብዩ ኤርሚያስም ነበር፣ አልጠየቀም። ዝም ብሎ ሄዶ የፈርዖን ንጉሥ ግብፅን ለማስቆም ግብፅን እኮ የላከው የሰራዊት ጌታ እግዚአብሔር እኮ ነው። ኃያላን ነገስታትን እግዚአብሔር ለመቅጣት ሲፈልግ አሦራውያንን ለመውጋት ማነው ባቢሎናውያንን ለመጣል ሲፈልግ እግዚአብሔር የሜዶና የፋርስን መንፈስን ያስነሳበት። በዳንኤል ዘመን ትንቢት በተናገረበት ሌሊት ሜዶናውያን መጡ፣ ገደሉት። የባቢሎን ንጉሥ መንግስት ለሁለት ትከፈላለች። ነብይ እኮ አልኩ፣ መንግስት ለሁለት ትከፈላለች አለው። አንተ እግዚአብሔርን አቃልሃል፣ እግዚአብሔርም እንደዚሁ ያደርግላል። መንግስት ማኔ ቴቄል ፋሬስ አለው። በዚያኑ ሌሊት መጡና ሜዶናውያን ገደሉት። የባቢሎን መንግስት ወደቀ። ትዶልታለህ አይደል? ከሶርያውያን ጋር ሄደህ የይሁዳን ቤት ለመውጋት ጣቤልን እናንግስበት ብለህ ምትል ኢየሱስ ያነገሰውን አትጥለውም። ኢየሱስ ክርስቶስ የጠራውን አትጥለውም። የሰራዊት ጌታ እግዚአብሔር ላይ ምስክር ነው። ያ ፈርዖን ኒካው ዞር በል ከጎዳና ላይ ዞር በል፣ እኔ ይሁዳን ለመውጋት አልመጣሁም ዛሬ ያለው ኢዮስያስን መልክተኛ አስልኮ እባክህ ከመንገዴ ላይ ፈቀበል። የድሮ መንገድ ነው፣ የቀድሞ መንገድ ነው። በመንገዱ ነው ልለፍ ያለው። ከዚህ ከግብፅ ጀምሮ በድሮ ዘመን የታወቀ መንገድ አለ። በአብርሃም ዘመን ሁሉ በሜዲትራኒያን ባህር ወደ ላይ የሚያስወጣ ማለት ነው፣ ወደ ሰሜኑ ክፍል የሚያስወጣ እሱን መንገድ ልለፍ እባክህ ልለፍ ነው። በቃ ፈርዖን ኒካው የቸኮለው እግዚአብሔርም የላከው መንፈሱን ያስቸኮለው ከርከሚሽ ላይ ነው ጦርነቱ። እኔ ጦርነቱ ከጴንጤ ጋር አይደለም ብራዘር። ዞር በል እኔ ከጎዳናዬ ብያለሁ። ዳር ያዝ ብዬ ስልዝም ብዬ አይደለም። ዞር በል ከጎዳናዬ ላይ ካልሆነ የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ኢየሱስ ስራ ይሰጣል በቤትህ፣ ስራ ይሰጥሻል በቤትሽ። መድኃኔ ዓለም ምስክሬ ነው አልኩ። ትነግርኛለሽ ከወር ከሁለት ወር በኋላ ስራ ይሰጥሃል። በደንብ ነው ስራ የሚሰጣችሁ። አላሳልፍ ብለህ ካልከኝ አሳልፈኝ እግዚአብሔር የጠራኝ እኔ በአንተ ላይ አይደለም ብሎ አለው። አሳልፈኝ ስለ አላሳልፍም አለ። አላሳልፍም ማን እንዴት ሆነ ትናገራለህ አለ። አንዳንዶች ወንድሞቼ ናቶቼ በማታውቁት ነገር እንዳትገቡ ልለምናችሁ። ከኔም ጋር እንዳትጣሉ፣ ከጌታም ጋር እንዳትጣሉ። ይሄ መንገድ የታወቀ መንገድ ነበር፣ የድሮ መንገድ። በዚህ ጋር የጥንት መንገድ ነው። ከግብፅ ተነሳ ፈርዖን ኒካው ከርከሚሽ እዚህ በባቢሎን እዚህ ከሊባኖስ እና በሶሪያ ጫፍ ላይ ያለ በቱርክ ደቡባዊ ክፍል ላይ፣ በሊባኖስ ሰሜናዊ ክፍል ላይ፣ በሶሪያ ደግሞ ሰሜን ምስራቅ ላይ ነው ያለው። ጦርነቱን እዛ ሊያደርግ ማለት ነው ላከው። ይሄ መንገድ ከድሮ ዘመን ጀምሮ የታወቀ መንገድ ነው። በዚህ የሚሄድ መንገድ አለ። ከግብፅ ተነሳ፣ በዚህ ሲሄድ እዚህ ጋር ነው ያገኘው። ሜጊዶ ይታያቸዋል። ሄዱና አንብቡት። በሜጊዶ ሸለቆ ቀርሜሎስ ይሄ ነው፣ ማውንት ካርሜል። ከሱ እዚህ በቂሳሪያ ከተማ አካባቢ ማለት ነው። እዚህ ሜዳ ላይ በሜጊዶ ሸለቆ በቀስት ወጋውና ገደለው ይላል። ኢዮስያስ ደገኛው ንጉሥ። እነ ኤርሚያስ የግጥምን ለቅሶ ጻፉለት። ብራዘር እግዚአብሔር በመንገድህ ላይ ቆመሃል አይደል? ከርከሚሽ ላይ እግዚአብሔር ፈርዖንን ሲልከው የማይመለከተው ሰውዬ ገብቷል አይደለ? ገብታል አይደል? በቤትህ ለቅሶ ይሰጣል። የሆኑ ሰዎች የለቅሶ ግጥም ይገጥሙልሃል። አትጠራጠረኝ አልኩ። ጌታ ኢየሱስ ምስክር ነው። ዞር ያደርጋል ከመንገድ ላይ። ከእናንተ ጋር አልላፋም። ኦኬ፣ እንዲህ ነው የሆነው። እንዲህ ነው። መንፈሳችሁን ጠብቁ ወንድሞች እናቶች። እዛ ቤት የነደደውን እሳት እኛም ቤት መንደድ አለበት ብለው
ስራ ያጡ ሰዎች ቤት እየከፈቱ ኤርሚያስ እንዲያለ እንደዛ አለ እያሉ አጠገብ የነበሩ ሰዎች ሁሉ ጭምር ሳይቀርባል አጠገብ የነበሩ ሰዎች በክፋት ቆመውብኛል። ክፎች የክፎች ጉባኤ ነው ብለዋል። ኦኬ እሰይ በቃ ይሂዱ፣ ክፎች ከሆንን ይሂዱ። እዚህ ላላችሁ ግን ጠብቁ። የባለፈውን ቤት የባለፈው እሳት የነደዚህ ሶሻል ሚዲያ ላይ እዚህ እባቡ ሲመታ መጮ ጀምረዋል። ምን ስላልኩ ፎቶ ለጥፋለሁ ብዬ ስላልኩ ለጠፍኩ አልለጠፍኩ እለጥፋለሁ። በፍጹም ህሊና አይፈቅድልኝም። አንተ የልዑል እግዚአብሔር እኮ መንፈስ ያለብኝ ሰው ነኝ። አልለጠፍም። ሊሆን ማኛ አልነገርኩትም፣ ነግሬዋለሁ። ተለጠፈ? በፍጹም ሳይለጠፍ እንደዚህ የሆኑ ሲለጠፉማ ምን የሆኑ ነበር? ቁጭ ብለው ውድቀቴን የሚጠባበቁ ሰዎች አሉ። አትችሉም፣ አጥሉኝም አልኩ። ይኸው ጴንጤዎች አልኩ፣ ተደራጅ፣ በክፋት የክፋተኞች ጉባኤ ተደራጁ። አትጥሉኝም። ቅንነቴ ይጥልሃል በሰራዊት ጌታ በእግዚአብሔር ፊት። ለምን? በቅንነት ነው የማገለግለው። እውቀት ዜሮ ነው ብለህ ብትለኝ ትክክል ልትሆን ትችላለህ። መንፈስ የለበትም ስሜታዊ ነው ብለህ የፈለግከውን ማለት ትችላለህ። 10 ዓመት ሙሉ ሰው በስሜቱ እንዲህ ካገለገለ የፈለግከውን ማውራት ትችላለህ። በአምላኬ ፊት ግን አፌ ሞልቼ የምነግርህ ልቤ ቅን ነው። ልሳሳት እችላለሁ፣ እንደ ሰው ተሳስቼም አውቃለሁ፣ አጥፍቼም አውቃለሁ። ግን በቅንነት ነው የማገለግለው ህዝቤንም ህዝቡንም። ተጠንቀቁ። ለምትሰሙ በውስጥ ምንም አይነት ሜሴጅ እንደዛና እንደዛ ብላችሁ እንዳትሉ። እሳቱ ከነደደ በኋላ ከተቃጠልሽ በኋላ እኔ ጋር መታችሁ እንደዚህና እንደዛ እንዳትሉ። ከተጠነቃቃችሁ ተጠንቀቁ፣ ካልተጠነቃቃችሁም ይኸው ነግሬያችኋለሁ። ቴንኪው። ጌታ እግዚአብሔር ዘመናችሁን ይባርክ። ከመንገዴ ላይ ዞር በል። ዳርያዝ ብዬ ስልህ ዝም ብዬ አይደለም። ዳርያዝ ሚንስ እንትና እኮ ፈርዖን ኒካው እኮ ኢዮስያስን ዳርያዝ ነው ያለው። ዞር መንገዱ ብቻ ልሂድበት ነው ያለው። አትሄድም። አንተ በእነንቶኔ ዘንድ ለመወደድ ብለህ ማንም እኮ እነሱ የፈለገውን እኛን እያራከሱ ፕሮቴስታንትን ሲያበሻቅጡ እያራከሱ ሲናገሩ እንኳን ከእነሱ ቤት ይሄንን በፕሮቴስታንት ላይ የተናገርከው ትክክል አይደለም ብለው ማንንም አገልጋይ ለማሳጣት ቤት ከፍተው ሲያወሩ አልነበረም። የእኛዎቹ ግን እኮ አልኩ አየው። እንኳንም ክፉ ቀን መጣ። አጠገብ የነበራችሁ እስሬ እንዳትደርሱ ብቻዬን ነው የጠራኝ ኢየሱስ። ቀኖች ከኔ ጋር አብረው የሚያገልግሉ አብሬያቸው አገልግላለሁ። እስሬ እንዳትደርሱ አልኩ። ኤርሚዬ ሆዴ አንጀቴ ብለህ የምትለኝ ሁሉ አይተናል። ክፉ ቀን እንደዚህ ሲመጣ በደንብ ነው የሚታየው። እባቡ ሲመታ መወራጨት ተጀምራችኋል። ከአንተም ላይ እባብ ካለ አብሬ ነው የምመጣው፣ ከበስተጀርባ የሚሰራ ማለት ነው። አቋም ላይ ብራዘር፣ አቋም ላይ አቋም አለኝ። የሆነ ቦታ ላይ ሲደርስ እኮ እናበቃለን፣ እናቆማለን። እኔ እያደማሁት ቀጥል ከሆነ መቀጠል የለብህም። የሆነ ቦታ ላይ ኤርሚያስን ዞር ማድረግ አለብህ። እያደማኝ አትቀጥልም። ወንድምነት እየተባባልን ፎቶ አውጥቼ ልጥፋለሁ ብዬ ያልኩ ሰው ሳልለጥፍ አትለጥፍ ወንድምነት እንደዚህማ አይደረግም እንደዛ እንዳታደርግ ብለው ከማለት ይልቅ ነጠላይን አቀብሉኝ አይነት ሰዎች ማለት ነው። ጉዳያችሁ ነው አልኩ። እስሬ እንዳትደርሱ። ቴንኪው። ብቻዬን የጠራኝ ኢየሱስ። ማን ሚስቴ እንኳን አልነበረችም። ውጣና አገልግል ብሎ ሲለኝ ብቻዬን የጠራኝ። ፓስተር ታሪኩ አልነበረም፣ ቤካ አልነበረም፣ ማን ዘማሪ ዳጊ እብራዊት አላቃችሁም ነበር። ፓስተር ታሬ እንኳን ድሮ አውቀዋለሁ በስብከት። እኔው ራሴን ፓስተር ታሬን ተጠግቼ እግዚአብሔር ሰው ስለሆነ በመንፈሴ ያሳየኝን በመንፈሴ ያመለከተኝን ሰው ተጠግቼ ገስጸኝ መከረኝ ብዬ እላለሁ። ባለፈው እንደነገራችሁ ልክ ነው። እንደሱ አጠንክሮ የሚገስጸኝ የሚመክረኝ ማንም የለም። ቢያመኝም እየተወራጨው ደጋግሜ ነግሬያቸዋለሁ። እንዳትደውልልኝ ስልክ እኔ ላይ ብዬው እሱ ነው እንደ ታላቅ ወንድምና እንደ አባት ፈልጎ የደወለልኝ። እንዳትደውልልኝ ብዬ ፓስተር ታሪኩን እዚሁ ማለት ነው። አሳመመኛ። ጥፋቴን ሲነግረኝ አሳመመኝ። ሰውን አይደል ጥፋታችን ሲነገር አንደ አንበሳው ኤርሚዬ ምናምን ነገር ኖ እሱ ብቻ አይደለም። በነጥብ አስቀመጠልኝ። ልክደው ማልችለውን ይሄንን እንደዚህ ብላል፣ ይሄስ እንደዚህ ያልከው፣ ይሄኛውስ እንደዚህ ብሎ ሲል በቃ አመመኝ እና ሁለተኛ ፓስተር ታሪ ሁለተኛ አትደውልልኝ፣ በቃ እወድሃለሁ፣ በቃ አትደውልልኝ ብዬ ተመነጫጭቄ እንትን ብዬ በቃ አልደውልም እያልኩ
አኩርፌ ተቀመጥኩ ማለት ነው ከፓስተር ታሪክ። ሁለተኛ አልደውልለትም ብዬ ማለት ነው። ለሚስቴ እንኳን ብዬ ስላት አይባልም እሱ ነው አንተ እንደውም ፊት ለፊት ላይ የሚነግርህ ብላ ትለኛለች። ደግሞ እኔም ወደዋለሁ ሚስቴም ደግሞ በጣም ነው የምትወደው። አይ በቃ እሱ ካለ በቃ አንተ እሱ ነው የሚያስቆማለች። በጥፋቴ ላይ በለዓም ፊት እንደቆመው መልአክ መጥቶ ይኸው እግዚአብሔር ምስክር፣ አንድ ሰው እየሰማችሁ ነው። እወዳለሁ ፓስተር ታርዬ። በቃ እንደዚህ እንዳንተ አይነት ሰዎች ነው የሚያስፈልጉት ለእኔ ማለት ነው። ሚስቴ እንዳለችው በቃ ሌሎቻችሁ ባትመክሩ ፓስተር ታሪ ብቻ በቂ። የሌሎቻችሁን ምክር አልቀበልም ብዬ አላልኩም። ከብራይት ጋር ግብ ተገጣጥመናል። አንቺ ነሽ አፍሽን አርፈሽ ተቀመጭ ዝም በይ ምናምን ነገር ማለት ነው። ግን የት ትሄዳለች? የት ሄዳለሁ? አየህ ሲገስጹኝ ለማቅናት ነው። ውድቀቴን ፈልገው የሆነ ነገር ለማድረግ አይደለም። ስህተት የሚመስል ነገር ፈልገው ማለት ነው። ደምረው ፎቶውን አውጥቻ እሰጣለሁ ብሎ እሱ እንኳን አላሰጣም። እንኳን እኔ እና ምክንያት ትፈልጉ ነበር። ለካ እዚህ ገስት ላይ ቁጭ ብለህ ከታች ቁጭ ብለህ ቆይ እስኪ ካሁን ምን ይናገር ይሆን ኤርሚያስ የሚናገረው እንስማና ቤትን ከፍታለን ብለህ ክፈት፣ ብራዘር ክፈት የምትለውን ማለት ትችላለህ። ሌሎች ወንድሞቼ ሶሻል ሚዲያ ላይ የምታገለግሉ አሁን ስማችሁን አልጠራ ቤት የምትከፍቱ የምታገለግሉ ቅንነታችሁ እንዳጥሉ ወንድሞቼ ናቶቼ፣ አልበደልኳችሁም አልበደላችሁኝም። ለእኔ ብዙ ዋጋ እንደከፈላችሁም አውቃለሁ። አንዳንዶቻችሁ አይ ላቭ ዩ ወዳችኋለሁ። ያጠፋው ጥፋት እንደዚህ በጣም በቃ የገነነ ወንጌላውያን አማኞችን የሚያስነቅፍና የሚያሰድብ ሆኖ አይደለም። ትናንትና ቤት ከፍተው ግብረ ሰዶማውያን ናቸው እያሉ ሲሉ አፋቸውን ሲያላቀቁብን የኖሩት እኔ እውነት የተናገርኩት ከነሱ አንሶ እኔ አንድ ግለሰብ ፎቶ እለጥፋለሁ ብዬ አልለጠፍኩትም። ራሱ አልለጥፉ ዮኒም አልለጠፍም፣ ለዘላለምም አንለጥፍም። መለየት የሚወድ ምኞቱን ይከተላል፣ መልካሙን ጥበብም ይቃወማል ይላል። መለየት የሚወዱ ሰዎች አሉ። በቃ እነሱ ቀስ እያልክ ጌታ ነግሮኛል፣ ያሳየኛል፣ አሳይቶኛል። እዚህ አላወራም። ሁሉንም ቀስ ብለህ ከጎዳና ላይ ዞር ትላለህ። እግዚአብሔር የጠራውን ያንን ትልቁን እርሻ ከሚያጭዱ ወንድሞች ጋር እናጭዳለን። በእግዚአብሔር ጸጋ ማለት ነው፣ በእግዚአብሔር የጊዜ ዘመን እና እያልኩት ያለሁት ገብቷቸዋል። ሶሻል ሚዲያ ላይ አሁን እዛ ቤት የተለኮሰውን እሳት ወደኛ ለመስጠት እሱ እኮ ሚዛናዊ ሰው እኮ ነው፣ በጣም ሚዛናዊ ሰው ነው እኮ ብለው በእነሱ ዘንድ እንዲጨበጨብላቸው የሚፈልጉ ሰዎች ማለት ነው። ሚዛናዊ ሰው እንዴት የተወደደ ሰው መሰላችሁ ምናምን ነገር ተብሎ እንዲባል ማለት ነው። ሰው ነኝና በዛን ሰዓት ላይ እንደዛ ተናገርኩኝ። ወንድሞቼ ናቶቼ የኤልያስ አምላክ በፊቱ የቆምኩት ጌታ ምስክሬ ነው። 20 ደቂቃ አልሞላውም። ዮኒ ማኛን ጠይቁት፣ ከፈለገው ጠራዋለሁኝ። ወዲያውኑ ደውዬ ዮኒዬ ቢኒ እንኳን ቢልክልህ እንዳትለጥፈው አልኩት። ለምን አጀንዳ ይሄ አይደለም። በቃ ደሃ ጸልሳ ሊሆን ይችላል፣ የተሳሳትኩት ንግግር ሊሆን ይችላል። እዛ ጋር ተናገረ፣ ግን አላደረግነው። በቃ አላደረግነው። ለምንድነው ታዲያ እኔም በደለኛ ልታደርገኝ ባላደረግኩበት በደለኛ ልታደርጉኝ የምትሯሯጡት? በውስጥ ይቅርታ ጠይቅ ምናምን ነገር ብላችሁ ምትሉት? የምወዳችሁ ወንድሞቼ ለምንድነው በደለኛ አድርጋችሁ እኔን በትውልድ ፊት ለመሳል የፈለጋችሁት? ይህን ንግግር ደምረው ጴንጤ ሆኖ በነበረበት ሳሌ ተናግሮት አልነበረም? እነሱ ከዚህ የባሰ ስንት ክስና ግፍ ወንጌላውያን አማኞች ግብረ ሰዶማውያን ናቸው እያለ ይኸው ሲያናፋብን አይደል ያደሩት በዛን ምሽት እነ እፎይ እነ መዝሙረ ያሬድ። እኔ ስላጠፋው ወንጌላውያን አማኞች ግብረ ሰዶማውያን ደምረው እኮ ኤርሚያስ እኮ የሚያገለግልበት ቸርች አሁን እኮ ግብረ ሰዶማውያን ሆነው ግብረ ሰዶም ያደርጋሉ እኮ ብሎ ነግሮኛል እኮ። እነሱ ለምን እንደዚህ ብለህ ትላለህ ብለው ይቅርታ ጠይቃሉት እንዴ? ላሰማችሁ ቪዲዮውን ለምንድነው እየመጣችሁ አንድ ሰው ጌታ ኢየሱስ ምስክሬ ነው፣ አንድ ሰው ከልብ ቅንነት ካልወጣ በስተቀር እዛው ዳር ያዙ ወንድሞች እናቶች። እኔ ጣቴን የምጠባ አንተ በእንትን የምትመራኝ ሰው አይደለሁም እንዴ። ስለ ልብ ቅንነት እኮ ነው ወንድሞቼ ናችሁ ብዬ እኮ ነው ምክር መስማት የወንድሞችንም ያዋጣል ብዬ በሚል እኮ ነው በልብ ቅንነት እንትን ምለው። የሚመራኝ አምላክ እኮ አለ፣
የሚመራኝ አምላክ አለ ብራዘር። የት አለ ያ ወፈፌ ሰውዬ ኤርሚያስ የሚያገለግልበት ቤት የግብረ ሰዶም ቸርች ነው ብሎ ያለውን ቪዲዮ ላኩልኝ ፕሊስ። ደምረ የተናገረበትን እሱም ቪዲዮ ላኩልኝና ከዛ ለፓስተር እየሰጣለሁ። ፓስተር እየሰጣለሁ። ቆይ አንዴ እሱም ቪዲዮ ላኩልኝ። ደምረው ግብረ ሰዶማውያን ነው ኤርሚያስ የሚያገለግልበት ቸርች ብሎ የተናገረው ቪዲዮ አለ። ብዙ ቪዲዮዎች ስላሉ ላገኘው አልቻልኩም። ካለ ላኩልኝ። በዚህ ነው ልክ ሲናገሩ እነሱን ማንም የተናገረ የለም። እነሱ ደምረው እንደዚህ ብለህ ተናግረሃልና ይቅርታ መጠየቅ አለብህ ብለው አላሉም። እኔ እኮ ግለሰብ ነው የተናገርኩት። እነሱ ግን ቸርቻችን ነው የሚናገሩት። የደምረውን ቪዲዮ አምጡት ፕሊስ ወገኖች። የእፎይንም የእሱንም ፈልገዋለሁ። ሌሊቱን ሁሉ ያደሩብን። ኤርሚ አቤት። ከርከምሽ ስትል ከአንድ ወር በፊት ምንድን ነበር ያልኩ? አሁን ላይ ያስታወስከኝና ስለ ከርከምሽ የሆነ ነገር ደጋግሜ ስናገር ታስታውሳለች። ስለ ዮሲያስና ስለ ግብፅ ንጉሥ ደጋግሜ ነው የተናገርኩትኝ። የሚሰማ ሰው ካለ ያስተውላል። የማይሰሙ ገብተው ይማገዱበታል። አንዳች አታስቆሙኝም አልኩ። ተደራጅ። ቴዎሎጂያን ሁን ማንም ሁን ወንድሞቼ አከብራችኋለሁ። ተደራጅ። ኤርሚዬ ፓስተርዬ ቪዲዮን ካገኘው ሁሉ ሰላም ነው አይደል? ደግናችሁ ሁላችሁንም ሰላም ብያችኋለሁ። አይ ቲንክ እንግዲህ ማለት ያለብን ሁሉ ያልክ ይመስለኛል እና ጊዜህን እንደሌላ ነገር ተጠቀምበት። አሁን ማለት በእነሱ ልክ አሁን እንደምራውን እነማንንም ቪዲዮ አትፈልገው፣ ምንም አይሰራልህም። በእነሱ ልክ ልትወርድ አትችልም። አንተና እነሱ ቶታሊ የተለያያችሁ የተለያየ መስመር ላይ ነው ያላችሁት። ስለዚህ እነሱ ስላረጉ አንተ አታረግም፣ ወይም ያንተ ትክክለኝነት በነደምረው አይለካም። አትገናኙ። በጣም ሩቅ ለሩቅ ናችሁ ኤርሚዬ። ስለዚህ አሁን እሱን እዚህ ጋር ተወውና ቅድም የጀመርከውን ስራ ብንቀጥለው እሱ ያዋጣናል። በቃ ማለት ያለብህን ነገር ብለሃል። የቀረውን በውስጥ እናወራለን። አሁን ወደ ስራ ተመለስና ስራው ላይ ብንመጣ ጥሩ ነው የሚሆነው። ይበቃል። እስካሁን ያልከው በቂ ነው። እዚህ ጋር ተወውና ወደ ሌላው ርዕሰ ጉዳይ ሂድ። ወደ አነሳው ቀን ወደ ነበረው ነገር እንሂድ። ወይም ሌላ ርዕስ ካለ እሱ ላይ አድርገህ ይኸኛውን አቆየው። ግድ የለም። ፓስተርዬ ተባረክ። ተባረኩ። እንደዚህ ብለው ያሉትን ቪዲዮ አለ አገናኝቼ ሁለቱን አገጣጥም ያሰማቸዋለሁ። እኛ ወንጌላውያን አማኞች ሶሻል ሚዲያ ላይ አይደለ ያለው ሰምተነዋል እኮ የምልህ። ከዚህም የከፋ ስንት ነገር ነው የሚናገሩት፣ እናውቃቸዋለን የምልህ። በእነሱ ልክ ልንወርድ አንችልም። በእነሱ ልክ ወርደን እነሱ በሚሉት ልክ ለመናገር በጭራሽ አንችልም። አይሆንም። እነሱም ስላደረጉ እነሱ ያደረጉትን ግማሽም ልናደርግ አንችልም። እኛና እነሱ በጣም የተለያየ መስመር ላይ ነው ያለ ነው። ስለዚህ ያው የግድ ነው የምልህ። አሁን በግ ሳር ሲበላ ብታይ እኮ አትደነቅም ማለት። በግ ሳር ሲበላ ብታይ አትደነቅም። በግን ስጋ ሲበላ ብታይ ስምንተኛው ሺ ገባ ብለህ ነው የምትጮህ። ራስን ይዛ አይደለም እንደሱ ነው። አየህ፣ ጨዋ ንግግር ደምረው ሲናገር ብታይ ራስን ይዘህ ትጮኻለህ። እውነት ሲናገሩ የኦርቶዶክስ መምህራን ብታይ ራስን ይዘህ ትጮኻለህ። ስምንተኛው ሺ ገባ ብለህ ማለት ነው። ከዛ በተረፈ ግን ሲዋሹም ሰርፕራይዝ መሆን አያስፈልገው፣ ሲሳደቡም ሰርፕራይዝ መሆን አያስፈልገው። ምንም ሲያረጉ ምንም። ምክንያቱም በጣም የተለያየ መስመር ላይ ነው ያለ ነው። ይሄ ፕራክቲካሊ የሚታይ ነገር ማለት እንትን ለማለት ሳይሆን አሁን ቀን ያሳየህን ቪዲዮ ቅድም ያየሁት ቪዲዮ በራሱ አይነተኛ ማስረጃ ነው። ኤርሚያስ ገድላትን ምናምን አሳትመዋል የሚለው ቪዲዮ አንተ ይቻል። አንተ በዚህ ልክ ልትዋሻ አትችልም። በዚህ ልክ ተዋሽቷልና ግማሹን ሊሄድም ልትል አትችልም። አይሆንም።
ፍጥረትህ አይደለም፣ እንደሱ አይደለም። በክርስቶስ ያገኘው ፍጥረት እሱ አይደለም። ስለዚህ እሱን ትተውና በነገር ላይ አንድ እዚህ ላላችሁት ለሁላችሁም መናገር የምፈልገው ነገሩ መንፈሳዊ መሆኑን አትርሱ ፕሊስ። እና ዋናው ነገር ላይ ትኩረት ማድረግ፣ ለዋናው ነገር ጊዜ መስጠት ተገቢ ነው። ይሄ ሶሻል ሚዲያ ፕላትፎርምም አላማው እሱ ስለሆነ ማለት ነው። ለዚህ ነው ኤርምዬ ያልኩህ አሁን አንተ ሶሻል ሚዲያ ገሌ እንዲህ ያለ ገሌ እንዲወጣ ገሌ እንዲህ ለማባያ አይደለም። አንተ ሶሻል ሚዲያ ነው የምትጠቀመው። ሶሻል ሚዲያ አንተ በአላማ ነው የምትጠቀመው። ምክንያት አለህ፣ ጉዳይ አለህ። አሁን ወደ ምክንያትህ ወደ ጉዳይ ተመለስ፣ ወደ አላማ። ከሱ ጋር ሊያዘናጉ ነው። ገብቶሃል? አሁን የቅድሞ አይነት ስራ ብትሰራ ስንት ነገር ነው የሚፈራረሰው መሰለህ። የቅድሞ አይነት ነገር ቢቀጥል የገለጥከው ብትሄድ ስንት የጨለማ ስራ ከምድሪቱ ላይ እየተዋረደ ነው የሚመጣው። ጊዜህን እንዲወስዱ አትፍቀድ እና ብልህ ሆነህ ወደዚህ ተመለስ። አሁን ወደ ስራው ተመለስና እና አሳየን። ሌላ የምትነግረን ነገር ካለ እንስማ። እሱ ነው ይሻላል። ቴንክ ፓስተር ተባረክልኝ። እሺ ቅዱሳን፣ በቀድሞ ንግግራችን እንግዲህ ምግባኪ ሀበጥንተ ነገር ወደ ቀድሞ ነገራችን እንመለስ ነው። ኦኬ እንግዲህ እዚህ ላላችሁ ወንድሞችና እህቶች ሁሉ የምንናገረው ሌላ አይደለም ጉዳዩ። በተለይ ኦርቶዶክሳውያን ወገኖች ከሌላ ቤተ እምነት ያላችሁ አሁን እያወቃችሁት የመጣችሁ ይመስለኛል። ካላወቃችሁት ደግሞ እግዚአብሔር ያሳውቃችሁ ብሎ ከማለት ከመጸለይና ደግሞ እግዚአብሔር በሰጠንም ዘመን በሰጠን ጸጋ በመጽሐፍቶቻችሁ ውስጥ ያለውን የተበላሸ መጽሐፍ ቅዱሳዊ ትምህርትን በአምላካችን በእግዚአብሔር ቃል መዝነን ለክተን ይሄኛው ትክክል አይደለም፣ ይሄኛው ትክክል ነው የሚያስብል ነገር ካለ ይሄኛው ትክክል ነው፣ ይሄኛው ደግሞ ትክክል አይደለም ብለን እንላለን ማለት ነው። እኔ ግን እንዳነበበ ሰው መጽሐፍቶችን ሳገላብጥ አንድ መጽሐፍ ምናልባት እንደው አንዱ መጽሐፍ ታምረ ማርያምን ባነሳው ወንድሞችና እህቶቼ ከ95% በላይ ስህተት ነው ያለው ውስጡ። እንግዲህ እኔ አሁን ገበሬ ስለሆንኩ አረመን አናቅ። እህል ነው የሚታረመው እንጂ አረም አይታረምም። እህል ዘርተን ከእህሉ ጋር አብሮ የሚበቅል አረም እህሉን እንዳይወጣው እንወጣና ወይ በአረም ማጥፊያን እናጠፋዋለን በመጀመሪያ። ካልሆነ ደግሞ አረም ማጥፊያም ከሌለን በእጅ ማለት ነው። ኢቭን ራሱ እንኳን አረም ማጥፊያ እንኳን ከረጨኑ በኋላ ከ3 ወይ ከ4 ሳምንት በኋላ እጃችንን እንትን እንዳይል አድርገን መርዙ ወይ ጓንት አድርገን ወይ በእጃችን አድርገን እናርመዋለን። እንዳይሻማው አፈሩ እንዳይሻማው ማለት ነው። እህሉን ተወውና አረሙን እናርመዋለን። ኦኬ እህሉን ተወዋለን፣ አረሙን ግን እናርመዋለን ማለት ነው። አረም ነው የሚታረመው እህል ነው የሚታረመው፣ አረም አይታረምም። ገድላት ድርሳናት ማለት ጌታ ኢየሱስ ምስክር ነው፣ 95% አረም ናቸው። አረም ያው ቅድም እንዳሳየዋችሁ ቀሲስ ዲበኩሉ የተናገሩትን ቪዲዮ አሳይቻቸዋለሁ። በገድላት በድርሳናቱ ላይ በአንዱ ንግግራቸው ላይ ጥሩ አቋም አሳይተዋል። አልቀበልም፣ ገድላት ድርሳናቱ ትክክል ካልሆኑ አልቀበልም ብለዋል። ጥሩ ነው፣ ይሄ ይበል የሚያሰኝም። በሌላው ላይ ደግሞ ገድላት ድርሳናቱ እንደዚህ አያስተምሩም ብሎ የሚለው በመረጃ ቪዲዮቸውን ማሳይቼ መጽሐፍቶቹ የሚለውን ማለት ነው። አሁን የማናቸው አስተምሮ ትክክል ነው? የካህኑ ወይስ የድርሳኑ? ኦኬ የሊቃውንቱ ወይስ የአዛውንቱ? አሁን ሊቃውንቶቹንም ስንሰማቸው የሚያስተምሩት መጽሐፍታችን ላይ ያለውን ቅድም ብፁዕነታቸው ማን እንደሆኑ አላውቅም፣ ኤጲስቆጶስ ናቸው ግን ጳጳሱ ናቸው። በነገረ ማርያም መጽሐፍት ላይ እኛ ለብዙ ጊዜ ስናነበው የነበረውን ነገር እሳቸው ወደ ምሕረት ላይ ቆመው ያስተማሩት፣ ለህዝቡ ያሳዩት፣ ህዝቡም አሜን ብሎ በጭብጨባ የተቀበለው ትምህርት ማለት ነው። ትምህርት እኮ ነው ባይዘው። ገድላት ድርሳናት ትምህርት አይደሉም አሉ እንጂ ውሸታቸውን ነው። ቅዱስ የእግዚአብሔር ምስክር ነው። ትምህርት ነው። ትምህርት ያልሆነ ነገር አውደ ምሕረት ላይ እንዴት ተገልጦ ይነበባል? ትምህርት ነው። ትምህርት ብላ ልክ እንደ 5ቱ አዕማደ ምስጢር የእኔ ዋናው መሰረታዊ ትምህርት ነው ብላ ባትልም፣ እንደዛ በካሪኩለም ባትገልጥ ማነው ለይታ ባታስቀምጥም፣ ነገረ ማርያም የሚባለው መጽሐፍ ልክ እንደ 5ቱ አዕማደ ምስጢር ነው። ትምህርት ነው። ከዶግማው እኩል ነው። ከዶግማው እኩል ነው። እሱም ብቻ አይደለም። ከዚህ ከነገረ ማርያም እና ከ5ቱ ዶግማዎች ውጪ
በቤተ ክርስቲያን የተጻፉ መጽሐፍቶች አሁን በፒክቸሩ ላይ የምታያቸው በሙሉ ትምህርት ሆኖ መድረክ ላይ ይቆማሉ፣ ይቀርባሉ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ብሎ ከመጽሐፍ ቅዱስ አንድ ቃል አንስቶ እዚህ ገድሉ ላይ የሚተርከውን የዛ ጻድቅ ሰው ወይ የዛች ጻድቅ ሴት የተባለችዋን ታሪክ ለህዝቡ ይናገራሉ። ህዝቡ ያጨበጭባል። እልል በሉ፣ የእናታችን በረከቷ አይደርስባችሁ። በእሷ ስም መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ለቤተ ክርስቲያን ጧፍ፣ ዘቢብ፣ ዣንጥላ የሰጠ እግዚአብሔር ስሙን በሕይወት መጽሐፍ ላይ ጽፈዋል። ገሃነመ እሳትን አያያትም። ኃጢአት ሰርቶ ከሆነ ይደመሰስለታል። ልጆቹ እስከ 22 ትውልድ ድረስ ይማራሉ ብሎ የሚል ቃል ኪዳን ሰጥቷታል። ከቃል ኪዳኗ ቡራኬ ያሳትፈን ብለው ለህዝቡ ይናገራሉ። በዛ ከተማን በሚቀሰቅስ ማይክራፎን ህዝቡም አሜን ይላል። ቅድም ብፁዕነታቸው ሲናገሩ ህዝቡ አሜን እንዳለ ማለት ነው። ህዝቡ አሜን እንዳለ ማለት ነው። ሲናገሩ እሳቸው ህዝቡ አጨበጨበ። ለምን? ትምህርቱ ስላለ ማለት ነው። ትምህርቱ ስላለ ማለት ነው። በቤተ ክርስቲያን ይሰጣል በደንብ። ነገረ ማርያም ትምህርት ነው። ነገረ ማርያምን እዚህ እንነጋገርበት፣ እንወያይበት። ዲቤት ጥሪ ያቀረበል ቄሶቹን ቢቢሉበት ደምረው እኮ ገባበት። ቄሶቹን ቢባሉበት ደምረው ገባበት። ይሄ ልጅ ሊበረታታ ይገባ ነበር። ተደዋውሎ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ስልኩ ላይ ያላቃጨለ የለም። እንዳትገባ አሉት። እንዳትገባ እንዳታደርገው አንተ ሰካራም እያሉት ሁሉ ማለት ነው። ከገባህ ነቅለን እናወጣለን ከኦርቶዶክስ አሉት። በቪዲዮ አለ ወንድሞች እናቶች። ሊገሉት ሁሉ ይችላሉ ቢገባ። ምክንያቱስ አንደኛ ያውቁታል። ነገረ ማርያም ትምህርት እንኳን ለደምረው ለቀሲስ ድበክ ሁሉም አይሆን ነው። ከንፈሩ ነው የሚንቀጠቀጠው ቢመጣ ቢቀርብ ማለት ነው። የነገረ ማርያም ትምህርት በቤተክርስቲያኒቱ መጽሐፍት ኦርቶዶክሳውያንን እሰው ፊት አደባባይ ላይ የሚያቆማቸው ትምህርት አይደለም። እንደተዘጋጀ ሰው ነው የማወራው። አሁን የጠፋው ገጣሚ ነው። እንግጠም ብለው ይጠሩኛል። እኔ ተዘጋጅቼ ሄዳለሁ፣ እነሱ ይፎርፋሉ። ደምረው እንዳትገባሉት። ዲያቆኑ ሲናገር ዲያቆኑንም እግር እንዳይደርሳሉት ከሲዲዮ ሁሉ ሌሎች ተረባርበው አዳኑ ነው ያለው። ይሄ የተረባረቡበት ሰዎች አንደኛው ልናገር። አንዱ የተረባረበበት መጀመሪያ የደወለው ሰው እኔ ጋር ኤርሚያስ ጋር ያለ መረጃ ንቅንቅ የለም። የታለ 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 ያው አንዱ ተረባርቦ ሁሉም ነው የደወሉት። ቀሲስ ዲበኩ ሁሉ ደውለዋል። እነ ተመስገን ደውለዋል። እነ ዮብ ዘሚካኤል ደውለዋል። እነ መዝሙር ያሬድ ደውለዋል። ይህም ሰውዬ ደውለዋል። ስሙት። ምንም ዲያቆን ስዩምን እንዳትወያይ ብዬ አንዱ ወይት ተናገርኩት እኔ ነኝ። ወንድማችንንም ስዩምንም ዲያቆን ስዩምን እንዳትወያይ ብዬ አንዱ የተናገርኩት እኔ ነኝ። ለምን? የቤተክርስቲያኒቱ እኮ ዲያቆን እኮ ነው፣ ቀዳሽ እኮ ነው፣ ካህን እኮ ነው እንዴ። አሁንም ለቀሲስ ዲበኩ ሁሉ ጥሪ ያቀርባለሁ። ደውላችሁ ደግሞ ካህኑን እንዳትከለክሉ፣ እንዳትረባረቡባቸው። ቀሲስዬ ጥሪ ያቀርባለሁ፣ ጥሪውን ስሙት። በቃል ኪዳኑ ታቦት ላይ ካህን እንደመሆኖት መጠን ካህኑን ከመቅደሱ ታቦቱን ከመንበሩ የሚባል ብሂል አለ አይደል? አያሳጣን እየተባለ ይባላል አይደል? አዎ፣ በእርሱ ያብራል። የሚቀድሱበት ታቦት ተሸክመው የሚያወጡት ታቦት ከእስራኤል ሀገር መጥቶ በሰለሞን ዘመነ መንግስት አክሱም ህዳር 21 የሚነግሰው ታቦት ለአክሊለ አቅርቦልኝ የነበረውን ጥሪ እሱ አልተቀበለም። አሁን ወደ ካህናቱ ዞር ያለው እና ቀሲስዬ ቀሲስ ማነው መላከ ገነት ቀሲስ ዲበኩ ሁሉ ጥሬን እንደሚቀበሉ ተስፋ አደርጋለሁ። በየገቡበት ቤት ባልቴቱን ሰብስበው ቀለሜ ብለዋል። እዛው እንግዲህ ተገናኝተን እንቀላለማለን ማለት ነው እና አደራዎት ስለ መድኃኔዓለም ጥሪውን ይቀበላሉ ብዬ ተስፋ አድርጋለሁ። እየደወላችሁ ደግሞ እንዳይቀበሉ ብፁዕ አባታችን ብላችሁ እንዳትሏቸው። ኦኬ። አንደኛው የደወለው ይሄ ነው። ወንድማችንንም ስዩምንም ዲያቆን ስዩምን እንዳትወያይ ብዬ አንዱ የተናገርኩት እኔ ነኝ። አንዱ እሱ ነው። ሁለተኛው ደግሞ እንደው ላሳጥረው ብዬ ነው። ሁለተኛው ደግሞ ቀሲስዬ ናቸው። ቀሲስ ዲበኩ ሁሉ ማለት ነው። እሳቸው ናቸው። ምን ብለዋሉ? ቀሲስ
ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር ስዩም እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር አልኩኝ አይደለ? ከዛ በኋላ ክርስቶስ ደግሞ መወለዱ ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ ማስታረቅ ደግሞ ማዳን ነው። እኛን በማስታረቋ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ዓለም አይድንም የሚል ነገር አላልኩም እኔ። ብሩኬ ትቀጥላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ፣ ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው። ዲያቆን ክርስቶፎሮስ ለዲያቆን